ጸሎት ነው። ጸሎት መጸለይ እግዚአብሔር ከኛ ጋር እንዲኖር ያደርጋል። የእግዚአብሔርን ስም ስንጠራ የእግዚአብሔር ስም ጉልበታል፣ ስሙ ክብራል። ሀብ ስብሐተ ለስምከ እግዚኦ፣ አቤቱ ለስምህ ክብር ስጥ። እኛ እንኳን ክብር የለን ግን ለስምህ ክብር ስጥ ብሎታል ነብዩ። እግዚአብሔር ለስሙ እንኳን እኛ ክብር የሌለን ብንሆን ለስሙ ክብር ስለሚሰጥ ስሙን ስንጠራው እኛ ጋር ከመካከላችን እንሆናል ይሆናል። ስለዚህ ጸሎትን አለማቋረጥ፣ ቃሉን ደጋግሞ መጥራት። በተለይ እውነቴን ነው የምነግራችሁ ክርስቶስ፣ ኢየሱስ፣ አማኑኤል የሚሉ ስሞችን አጋንንት በጣም ነው የሚጠሏቸው፣ አይሆንላቸውም። እንደው ቅዱስ እንጦንስ እኮ ጊንጥ፣ እባብ፣ ዘንዶ፣ አውሬ፣ አንበሳ፣ ጓጉንቸር እንደዚህ ሁሉ እኔ ምን አቀማል ክርስቶስ ያሸንፋል ሲል ሁሉም ብትን ብሎ ይጠፋል። ክርስቶስ የሚለውን ቃሏን ገና ሲናገራት ይጠፍላል። ከመይስግድ ኩሉ ብርክ ከመለስሙ ለግዚእነ ኢየሱስ ክርስቶስ ይስግድ ኩሉ ብርክ ዘውስተ ሰማይ ወዘውስተ ምድር ወዘበታች ይታለ። ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ስም ከሰማይ በላይ ከምድር በታች በምድርና በሰማይ ያለ ጉልበት ሁሉ ይሰግድ። ይህ ስም የተፈራ ስም፣ የታፈረ ስም፣ የተከበረ ስም ኢየሱስ ክርስቶስ፣ አማኑኤል የሚሉ ስሞች፣ እነዚህ ስሞች በክብር መጥራት አክብሮ ኦ ጨምሮ ኦ እግዚእ ኢየሱስ ጌታዬ ኢየሱስ ክርስቶስ ሆይ አሁን ቅጽል አልባ አይጠር የኢየሱስ መድኃኒታችን ኢየሱስ ክርስቶስ ለእኛ ብለህ ሞት ግን ወዮ 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 ይላል ቅዱስ ዮሐንስ አፈወርቅ። የአማኑኤል አምላክን ፈጣሪያችን ክርስቶስ ለእኛ ብለህ ተሰቀልክን፣ የክርስቶስ ንጉሥን ንጉሳችን ክርስቶስ ለእኛ ብለህ ሞት ግን ይላል። ያው ክርስቶስ ብሎ ንጉሥ፣ አማኑኤል ብሎ አምላክ፣ ኢየሱስ ብሎ መድኃኒት ቅጽል ቀጽሎለት አክብሮ እንደዚህ አድርጎ መጥራት። ይህንም ስንጠራው እና ሌላ ጸሎት እንኳን ባይሆንልን ስንንቀሳቀስ በቃ ዝም ብሎ እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ። አንድ የቤት ስራ ልስጣችሁ፣ ተግባር ይሻላል ብዬ ነው። መቼም አሁን እኔም ሊቅ አይደለሁም፣ እናንተን የማስተምራችሁ መቼም ሊቅ ለማድረግ አይደለም። ነው እንዴ? አይደለም፣ እንደዚህ አይደለም። በተግባር እንድንኖር ነው። እና በቀን እንደው 3 ደቂቃ ራሱ 3 ደቂቃ የልብ ምታችሁን እያዳመጣችሁ እግዚኦ መሐረነ ክርስቶስ በሉ። 2 ደቂቃ እሺ በሉ። የልብ ምታችሁን አዳምጡ። ዝም ግን ብቻችሁን ናችሁ። በግርግር መሃል አይሳካም። መቼም ቁጭ ባሉና አየር ስታስገቡ እግዚኦ ስታስወጡ መሐረነ። ከዚያ በኋላ ከሰው ጋር ሆነን እንኳን ልብ ምታችን ስለማይቆረጥ ከልብ ምታችን ጋር እግዚኦ መሐረነ ክርስቶስን ነፍሳችን ትለዋለች። ይሄ ደግሞ ይቀድሳል፣ አይምሮን ይቆጣጠራል፣ ከመከራ ያድናል። ለምን? የክርስቶስ የኢየሱስ የአማኑኤል ስም ያነጻ የቀደሰ ያከበረ ስም ስለሆነ። መኃልየ ዘሰሎሞን ምዕራፍ 1 ላይ ስምህ እንደ ዘይት በላይ ላይ የፈሰሰ ነው ይላል። እፍረት ዘተሰውጠ ስምከ ምን ማለት ነው? ክርስቶስ የሚለው ስምህ ክርስቲያን በሚባለው ስሜ ላይ እንደ ዘይት ፈሶ፣ ልክ ዘይት በዛገ ብረት ላይ ሲያርፍበት ዝገቱ እንደሚለቀው ዝገታችንን የሚያርቅልን የጌታችን የመድኃኒታችን የኢየሱስ ክርስቶስ ስም። እነዚህን ስሞቹን አክብረን ስንጠራ እንቀደሳለን፣ አጋንንት ይርቃሉ፣ አይምሯችን ይባረካል፣ ህሊናችንም ይቀደሳል፣ ይሰበሰባል።